ያቺ እናት ራሱ ለዚህ ማህይም ልጇ እንደዚህ መታገል አለበት። አንተ ከምትወጣ አህያ ብትወልድ ይሻላል ነበር አንቺ እናት እንደዚህ ነው ግሬ ፈወስን ስትይ ዛሬ ሰላም ውድና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁ? አለን እኛ አለን እግዚአብሔር ይመስገን። ቤተሰብ እንግዲህ ዛሬ ይቅርታ ለመጠየቅ ነው የመጣሁት። የተከሰትኩበት ምክንያት ሰሞኑን ትንሽ ጠፍቻለሁ ዩቲዩብ ላይና ያው በተፈጠረው ነገር ትንሽ ሰግቼ እየተደበቅኩ ምናምን ነበርና ምንም የተፈጠረ ነገር የለም። የሆነ ማለት እድል ስለታመመች ይሁን በምን ቢዚ እንደሆነች አላቅም፣ ብቻ ያው እናንተንም መልእክት ሀሳብ አስተያየት ሰምቼ ጓደኞቼም በቃ አሁን ጥፋ ምናምን ሲሉ ፈርቼ ትንሽ ተደብቄ ምናምን ነበርና ሳስበው ልክ አላደረኩም። ማለት በቃ ጥሩ አልሰራውም። በቃ ሲጀምር የኔ ባህሪም አይደለም በቃ ወንድ ነኝ ብዬም አይደለም፣ ብቻ እሷን መምታት አልነበረብኝም። በቃ ምንም ያህል በቃ የፈለገችውን ነገር ብትል መታገስ ነበረብኝ። በሷ ስም ማለት እናንተን ይቅርታ እና እሷንም ደግሞ ዛሬ ይቅርታ ልጠይቃት ነው የመጣሁት። ማለት ሰላም ላውርድ እና ስራዬን ልስራ። በእውነት ስራ የሰራው አይደለም እና ዛሬ ጠርቻታለሁ። በቃ ስለ ሁሉም ነገር በቃ ይቅርበኝ እና አንቺም ባለሽበት እኔም ባለውበት በቃ ሳንደራረስ አላ አይደለ በአጋጣሚ ሆኖ ድንገት በእድል በኩል ምናምን ልንገናኝ እንችላለን እንጂ እኔና እሷ ምንም የሚያገናኘን ነገር ምክንያት ምንም አይነት ነገር የለምና ከዚህ በኋላ በቃ ከተቀበለችኝ ማለት ያው ያለችበት ሁኔታ ትንሽ ይሆናል አይደለ? ያው ታውቃላችሁ በእኛ ምክንያት ትንሽ ሰላም የመደፍረስ ምክንያት ስላለ ራሷን ለማጥፋት ምናምን በቃ ያደረገችውን ነገር ታውቃላችሁ እድልና ትንሽ ረጋ ብላለች በዛ ምክንያትና በዚሁ እኔም ደግሞ ቶሎ ብዬ ይቅርታ ልጠይቃት አስቤ ጠርቻታለሁ ማለት ነው። እና ይቅርታ ጠይቃታለሁ። ምን እንደምትላላቅም ግን ከሷ በፊት እናንተን ይቅርታ ልወዳለሁ። በእውነት ይሄን ያህል ከዚህ በፊትም ተናግሬያለሁ። እኔ እሷን ለመምታት ፈልጌ ምናምን ሴት ልጅ ላይ ሴት የመደብደብ ምናምን ብቻ አይደረግም፣ ግን በቃ ትንሽ ስለተናደድኩ ነው እንደዛ ያደረኩትና በእኔም በጓደኞቼም ስም እናንተን ይቅርታ ሲቀጥል ደግሞ እሷ ትመጣለች እሷንም ይቅርታ ጠይቃለሁ ማለት ነው። ያው ግን ደግሞ ታውቃላችሁ የሷን ባህሪ በቃ በጣም እላፊ ነው የምትናገረው። ሰውን አለ አይደለ? ምን አይነት የአዋሳ ሰዎች እንደዚህ ናቸው እንዴ? ከአዋሳ ነው የመጣችውና በጣም ነው ሰውን የምትናገረውና አሁንም ባለፈውም ቢሆን ነይና ማሚን ይቅርታ ጠይቂያት ልክ አላደረግሽም ብዬ ነው የሄድኩት። ግን እሷ ደግሞ ሞር አበዛችው ስድቡን ማለት ነው። ድጋሚ ጨመረችልኝና ያ ነገር ትንሽ ራሴን እንዳልቆጣጠር አድርጎኝ መታወት ማለት ነውና ዛሬ የፈለገችውን ትበል። በእውነት ያደረኩት ነገር በጣም ነው የጸጸተኝ በእውነት የምር እና ይቅርታ ልጠይቃት ጠርቻለሁ። ምን እንደምትል አላቅም። ትንሽ ፈርቻለሁ፣ የተንቀጠቀጥኩ ነው፣ ላብላቤ ያለኝ ነው እና ውድ ቤተሰብ ይቅር በሉኝ እናንተም እና ሀሳብ አስተያየቶቹን ደግሞ ያው ወዳችኋለሁ። ብቻ እሷ ስትመጣ የቀረውን ቪዲዮ ቀርጻለሁ ምን እንደምትለኝ እና ወዳችኋለሁ። ባይ። ስትመጣ እንቀጥላለን። እሺ ውድ ቤተሰብ የሺቱ እግሩት ተደፍቼ ይቀጣልን ትንሽ እንደ ደቂቃዎች ናቸው የቀሩን። ደርሻለሁ ብላለች የመጣችው እና ይቅርታዬን ትቀበላለች ብዬ አስባለሁ። እናንተም ይቅር እንዳላችሁ አስባለሁ እና ውድ ቤተሰብ እስቲ ሽቱ ምንድን ነው ሰው ሰብስባ የምትመጣው? እሺ ሴትዮ በሚካኤል እሺ አሁን እንሂድ እንዴ?
ሰው ሰብስባ የምትመጣው? እሺ እባክህ ደህና ደብዳቤው አንተ ቆይ ምን አይነት ሞኝ ነህ በእግዚአብሔር የናክል ቀል እንደሆንክ ራሱ ነው ያላቅም ነበር አይ ሽቱ ምን ያደራብራል አውራ የባለፈው ወኔ የት ሄደ ነው ቀብራው መጣ እንዴ ማለት ምን አንተ ባትበል አውራ እንጂ አፍን ክፈት አሁንም ለጸብ ነው የመጣሽው ለምን ጸብ እንዴ ለምን ጸብ ይመጣ ስታስበው አንተ እንደዛ ቀጥቅጠኝ አፈር አስበለተኝ ነይ ይቅርታ አልጠቅሽ እሺ ቤት ሲመጣ የምር መሰለክ አንተ እኮ ቄል ብቻ አይደለም ድህነት ብቻ አይደለም ያለው ደደብም ነክ ልክ እኮ ነኝ እኔ የምር ለድድብና በነገር ላይ እኔ ሎሬትነት ይገባዋል እንዴት ማይም ብትሆን ነው የሚያክል ቆይ አሁንም ለጸብ ነው የመጣሽው ሽቱ ኧረ በእናትህ ለፍቅር ነው እኔማ ስለማፈቅር ልግለጽልህ ብዬ እኮ ነው ማናቸው እነሱ ማንስ ቢሆን ምን እነሱ እንደሌሉ ቁጠርና አሁን እንደባለፈው እስቲ እናውራ ነኝ እናንተ እንደባለፈው ልካኝ እስቲ እንደባለፈው ምታኛ ይሄው እጅ ንዛዟ እንደባለፈው ምታኛ ወንድነትን አሳያ በላ ይሄው ምታኝ የነገርኩሽ ነው አሁንም እኔ ለጸብ አይደለም የመጣሁት ሽታዬ አይደለ በሙሉ ስሜ ደግሞ ጠራኝ እሺ ሽታዬ እሺ ስሜ አሁንም እነሱ ስላሉ አይደለም ዝም ማለት ኧረ እባክህ እነሱ ስላሉ አይደለም ዝም ማለት እሺ ለጸብ አይደለም የመጣሁት ተሻልሽ አሁንም ተረጋጊኝ መስራታና እሺ ይኸውልህ ይሄ ጣት ባለፈው ብቻዋን ናት ብለና መቼስ አንተ ወንድ አይደለም ፈሪ እኮ ነህ አልጫ ነህ ለዛ ነው ለቃቃሚ ድሮ አላውቅም እስቲ አሁን ምታኝ እንደባለፈው ምታኝ ደደብ የሰማሽኝ ነው ሽቱ አሁንም ለጸብ አይደለም የመጣሁት አትገፋፊኝ ምናምን ትላለህ ባለፈው ገፋፍችን መታኝ ወንድነትን ምታሳየው አሁን እስቲ ወንድነትን አሳየኝ ና በል ምታኛ ነገሩ ያችን እናትም ያው ነው አንድ አይነት ሰሚኛለሽ እናቴን አትናገሪ እሺ ዞር በሉ እናንተ ምንም አያገባችሁ ዞር በሉ ምን ይሆንክ ነው ዘራልባኪ ሄይ አሹ መጣው ምን አገባ አንተ ምን አገባ ይመለከታል አገኝ ብዬ ሰላጣው መሆኔ ማን ሰማልኝ ቀርቦ ከምስጥሬ ቀን ጠብቆ እንደነሳኝ ፍሬ እንኳን ጠበቅ ልቀቂ ዞረ ሻውን ዞር በሉ ከኔ ዞር በሉ ልክ ሽታ የሰማሽኝ ነው ግን ወቂ መጨረሻ በኋላ ይቆጭሻል እሺ የሰማሽኝ ነው ስሚ ሰው የለም ብለሽ ነው አይደል ማርያምን ሬሳሽ ነው እሺ ከአርባ ምንጭ የሚወጣው ተነስ እስቲ ያው ሄደ ስሚ የሰማሽኝ ነው አይደለ ሙቱ ነው እኔን ሙቱ ምትበርቅ አይደለም ለኔ እሺ እናንተን አገኛችኋለሁ እሺ በመመጣበት መንገድ እናንተ ጋር እመጣለሁ ተማታገኙ ሲጀመር ይኸውልህ አንተ ቀል ብቻ ሞኝ ብቻ ሳትሆን ጅል ብቻ ሳትሆን ድሃ ልጅ ነው እሱም ደግሞ እውነት ነው ገባ አይደለ ሴት ልጅ እጅ የምታነሳ አንተ ውሽርሽር ነህ እሺ ገባ አይደለ ከዛሬ ዲን ቀና ብለህ ከማየት በፊት ይሄን ነገር ማሰብና ማስተዋል አለብህ እሺ ሲሜ ትሰሚኛለሽ ጣቱን ወርታ አሁንም እንደ ወረቀት እንዳልጨመደደ ዘረል አትንኩ እኔን እናንተ ምንም አያገባችሁም ዘርበል እሺ ልቀቅ እኔን ልቀቅ እንገላለን እኮ ልቀቅ እኔን አሁን ልቀቅ እናውራ አንተ ወንድ አይደለ እንዴ ለሶስት አንድ ሴት አጅበህ መተህ አንተ ወንድ ሲሚ ጨረሽሽ አሁን ገና ይሄ ጅማሮ ነው ነገር ላይ ገና ይቀጥላል ሰማ አይደለ እኔ ላይ እጅን ከማንሳት በፊት መጀመሪያ ማሰብ ያለብን ነገር ማሰብ ነበር ከዚህ በኋላ ምን ይመጣል ብለ ማሰብ ነበር ይቅርታ ስለ እውነት ይቅርታ ትለኛለህ እኔ ሽቱ አንተ ጅል ማሰብኩ ወለና ይቀራ ብላ አውራኛ እንደባለፈው ያ ጉልበትን አሳየኝ እስቲ ያን ጉልበትን አሳየኝ ወጣጤ ዝም ብለህ ፈንዳ አትበል እሺ
መጀመሪያ ሴት ልጅ እጅን ከማንሳት በፊት ይሄን ፎረፎርን ይሄን ጭቅቅትን አስለቅቅ። መጀመሪያ ሰገራ በትክክል ጠረቅ ሰማ። ካሁን በኋላ እኔም ጋር ሆነ እድል ጋር ድርሽ እንዳትልሽ ሰማ። እሷም በአንተ ምክንያት እንደዛ እንደሆነች አንለቀም። ድርሽ እንዳትልሽ አጠገባቸው እንዳትደርስ ሰምተሃል? አጠገባቸው ማለት ነው። ከዛ ላይ አጠገባቸው ብትደርስ ትጎዳለህ። ቆይ አንተ እነሱ አጠገብ ደረስኩ አልደረስኩ ማነህ አንተ? ነግሬሃለሁ። ማነህ? ቆይ ልቀቀኝና አውራ። አይ አንቺ እነዚህን አሳርፊያቸው ነግሬሻለሁ። ወቂ መታስቆሚ ከሆነ አስቆሚ። ተውት፣ የሚያወራውን ነገር ያብራ። እንስማ ውስጤ። ልቀቅ እኔን ሰሚኛለሽ? አሁንም አስረግጬ እውነቱን ነው የምነግርሽ። ልቀቅ እኔን። እነሱ አሉ ብዬሽ አይደለም። ዝቅ አድርግና አውራ። ዝቅ ብለህ አውራ። ደረጃ ነው ቅሽ። ስንት ነው የሰጠቻችሁ? እጥፉን ሰጣችኋለሁ እኔ። መጀመሪያ በስንት ነው የገዛችሁ? ቅማላም ብር በእናትህ መጀመሪያ ብር ምናምን ትላለህ እንዴ? ሻውን ልቀቁ። አሁን ለምንድን ነው የማታልፉት? በሉ ብር ትላለህ እንዴ? ሻውን ዘር በል። ልቀቀኝ ነን። ልቀቅ ነን። ዘር በል። ሰው የለም ብላችሁ ነው። ዘር በል። ልቀቅ ነን። አሳዘኝ። አንተ ነው ሰጥቷላ ተናገራቸውና ሰማ ገላለ ተነስ። እሺ እባክህ ይሄ ቀን ያልፋል። እሺ ይሄ ቀን ያልፋል። ነገ ደግሞ እኔ እቤት ድረስ እመጣልሻለሁ። ወቂ እቤት ድረስ እመጣልሻለሁ። ናልኝ አንተ ወንድ ነህ። አንተ ወንድነትም ሴት ልጅ እህትም እናትም ናት። እሺ ዘር በል በእናትህ። አይደለም እሷ ላይ ሌሎች ሴቶች ላይ እጅ ስታነሳ ባይ ሴት ልጅ እናት መሆኗን አንተ አትነግረኝም። እናንተ አትነግሩኝም። እሺ ዘር በል አንተ። ይኸውልህ ሰማኝ አይደለ? ሴት ልጅ እናቴን እወዳለሁ ትላለህ። እናትን ብትወድ ሰው ብትሆን ሴት ልጅ እጁን አታነሳም። አንተ እናት አንቺ ሴት አይደለሽም። አንቺ ሴት አይደለሽም። አንቺ ሴት አይደለሽም። ምን ማለት ነው? እሺ አሁን እነሱን ዞር አድርጊ። ንገሪኝ። ነገሩኝ የጻፉን አስ አይደለም አንተ ምን ማለት ነው? ልቀቅ። ኧረ በእናትህ ዝም በል በእናትህ። አትለፍልፍ። በለፈለፈ አይደለም። እሺ ጣትን ደግሞ ሌላ አትቀስ። ሰማኸኝ? ሽቱ እናፍጣለሁ እንዲህ ሰማሽኝ? እኔን መምታት አይደለም ከቻለሽ እዚህ ጋር እኔ ይኸውልህ አንተ መግደልም ራሱ እችላለሁ። ገባህ አይደለ? ብትገይኝ ነው የሚሻለሽ። ወቂ ካልሆነ እኔ ነገ እቤት መጥቼ እርድሻለሁ። ኧረ እባክህ ይኸው እነሱ ቢን ነው የምነግርሽ። አንድ ባንድ እናንተ ጋር እመጣለሁ። አንድ ባንድ እሺ። እኔ ጋር የለም አይደል? ያ ሰው በሌለበት ሰው የለም ብላችሁ ነው አይደል? ነገ ህዝብ ሆኜ እመጣለሁ። እሺ ልቀቅ። እኔ ልቀቅና እሺ አትምታ። ዘር በል እኔን ዘር በል። እሺ ዘር በል። ሽታይ ሰማሽኝ ነው? ወቂ ሽታይ የሰማሽኝ ነው? ወቂ አንተ ወንድ ልጅ አይደለ? ቆይ ዞር በል እባክህ። እንኳን ዛሬ ማለት ነው በዛን ሰዓት ራሱ ስትመታት ብንኖር ዛሬ ራሱ ቆመ የምትራመደው የዛኔ ስለሌለን ነው። እሺ አሁን ልቀቁኝ። እንገላለን። ሰማ? እሺ አሁን ልቀቁኝ። እሺ ትገለኛለህ። ልቀቅ አሁን። ታላ ለመግደል እንዳታመነታሽ ፎክረህ እንዳቀማ ባክሆነክ ነው። እኔ የምታነሳው አንተ ማነህ? ትዕግስቴን ስላሳየኩ ነው። ይኸውልህ ምስኪን እናት አለች ብዬ ነው ህይወት ላይ ምንም ሳላደርግ ዝም ብዬ በምት ብቻ እንኳን የማልፍህ እኔ ራሴ እገላለሁ። እሺ ለአንተም ማንስ እንዳልመስልህ። ባለፈውም ዝም ያልኩት ሰው ቤት ነው ብዬ ነው። ገባህ አይደለ? አሁንም አንተ ለምን እንደምትወራጨው አትናገር። እኔ ለቅነን ልቀቅነን። አንተ ነገር አሁንም እሺ ከዛ ላይ እንዳታነሳበት የነገርኩህ ነው። ሽታዬ የነገርኩህ ነው። ዝም ብለን መተናል። አሁን ከኔ ላይ እነሱን ዞር አድርጊ ያልኩሽ ነው። እሺ የሰማሽኝ ነው? አሁንም ዞር አድርጊያቸው። ይኸውልህ አሁንም የቆምከው በሷ ምክንያት ስሚ፣ ነው። እኔ አሁንም እንዳንቺ ለተባረ ለመጣው እኔ ልቀቁ። እናንተ አያገባችሁም። አያገባም። ይቅርታ ትላታለሽ። አንተ ብለኝ አይደለም እኔ ይቅርታ የምለው አንተ ብለኝ አይደለም። ለምናታል ካልሆነ ልቀቀኝ። የሰማሽኝ ነው አይደለ? እኔ እንዳንቺ ለጸብ አይደለም የመጣሁት። ለጸብ አይደለም አይደል? ባለፈውም ለጸብ አይደለም። ያለሽን ሰው አመጣሽ አይደል? ነገ እኔ እንደዚህ ሰብስቤ አመጣ። ልቀቀኝ። አትለውን አንተ ለምን አትሰማም? ልቀቀኝ። ልቀቅ። እሺ አሁን ልቀቅ። እሺ አሁን ዞር አድርጊያቸው። ከኔ ላይ ዞር አድርጊያቸው። ልቀቀኝ። እሺ ልቀቀኝ። እኔ ነኝ ልቀቀኝ በለው። ይሄን በእናትህ ይሄን ማለት ነበር በእናትህ መግደል ነው እንጂ ይሄ ሴት ላይ እጅ አንስተህ ደግሞ ወንድ ነኝ ራስን ትላለህ እንዴ? ስማ እንገናኛለን።
ሰው ይመጣለው ሰው ዝም በል አሁንም ያለው ዝም በል እሺ ዞር በል እሺ ዝም በል በቃ አንድ ነገር ይሆንባቸዋል በእናትህ እናንተ እኮ እኔን ለመምታት ምንም መብት የላችሁም አንተና ሴት የመምታት መብት ነበረክ እንደ ለቃቃሚ ሴት ቤቷ ድረስ የምትመታ ውሻ አንተ ደግሞ አላቀም እንዴ ደግሞ ለመምታት አፍን ትከፈታለህ ሰው ሽታዬ ወቂ አሁንም አጣቆም እኔ ላይ ይኸውልህ ሰምተኛል አይደለ ከፈለኩ እንደ ዝም ብሎ እንደሚጋልክ እሺ ጨፍልቄ ነው የምገልክ ይሄንም ለእናትህ አዝኜ ነው እንዳንተ በአንደበቴ አይደለም ሴት ልጅም ወደው አውቃለሁ በምን ያክል መጠን መሄድ እንዳለብኝ እንጂ እንዳንተ ይኸውልህ መጥቼ ሰው በሌለበት አጓጉል ማድረግ ከብዶኝ አይደለም በጠራራቴ በጨለማ አጓጉል ማድረግ እችላለሁ አንተን ግን ለዛች እናት ስለማዝን ነው እንዳንተ ለቃቃሚ አይደለም እኔ ልንገርሽ አንድ ነገር ሽታዬ እንካ አሁንም ተከትዬሽ እመጣለሁ እንዳትቀር አብረው እባክህ እንዳትቀር ከቻልሽ አብረሻቸው አኖሪያቸው እሺ እነሱን ይኸውልህ ሰማሽኝ እሺ እቤት ድረስ አሁንም እመጣልሻለሁ እንዳትቀር አሁንም ምላስ አርፎ አይቀመጥም ያኔ ስትመጣ ሻውን ልቀቅ እናንተ አያገባችሁም ዝም በል በቃ ተው ልቀቁት በና ሂድ በቃ ይሄ ሞታ ሂድ እንገላለን እሺ የሰማሽኝ አይደል ሽታዬ ሲጀመር ማለት ነው አንተንም ሙሉ ዘሮችን የመግደል መብት አለኝ አንተ ለቃቃሚ ደሃ ልጅ ውሻ ነኝ ሽታዬ ነገርኩሽ ነው አሁንም እነሱ ፈሪሻ አይደለም ዝም ምልሽ ያቺ እናት ራሱ ለዚህ መሀይም ልጇ እንደዚህ መታገል አለበት አንተ ከምትወልድ አህያ ብትወልድ ይሻላል ነበር አንቺ እናት እንዴት ነው ከዚህ በኋላ አይደለም ቀና ብለህ እንታላ እንደኛላ ልቀቀኝ ይቅርታ ብለህ አልልም አንተ ብለኝ ነው እንደሚለው አልልም አልወርድም ወደ ሳይሆን በግድ ነው ይቅርታ የምጠይቀኝ አለዛ አንተ ብለኝ አይደለም የምለው አልልም አንተ ይቅርታ በላት ከዚህ በኋላ ማለት ቀና ብላ አይደለም እጇን እኛ ወደ ሳይሆን በግድ አንተ ብለኝ አይደለም ይቅርታ ብለው ወደ ሳይሆን በግድ ነው ከዚህ ላይ ይቅርታ የምጠይቀኝ እሺ ስንተኛ ልቀቂ እኔን ስሚ አንቺ ብለሽኝ አይደለም እኔ ዘርፍ ብርዛ ሻውን ልቀቁ እናንተ የነገርኳችሁ ከሆነ እናንተ ምንም አያገባችሁም እሺ አሁን እንዲለቁኝ ንገሪያቸው የነገርኩሽ ነው ይኸውልህ ሽታዬ ወቂ በሌላ ሰው የታንተ ቁጣት እንደምታክል ልንገርህ ከዚህ በኋላ ይኸውልህ እኔን ቀና ብለህ እንዳታይ እሺ እሺ አሁን እንዲለቁኝ ንገሪያቸው ቀና ብለህ እኔን እንዳታይ ሰማኛ ይቅርታ በላት ወደ ሳይሆን በግድ ይቅርታ በለኝ ትገለኛለህ እንጂ ኧረ ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ ሊገባኝ አልቻለ ሊገባኝ